ብሩክ እዚህ ጋር ተበዳይ ነው ያንተ ነው ተባለ አምኖ ተቀበለ። ሁለተኛ ደግሞ ሃይሚ ርጉዝ ናት። አሁን እዚህ ጋር ምንድነው ሃይሚና ብሩኬ ከዚህ ችግር ወጥተው እንዴት የራሳቸውን ህይወት የሚኖሩት በምን ወይ ነው ችግሩን የሚፈቱት ነው? ትምህርት ላይ ናቸው፣ ስራ ላይ ናቸው አይደል? ይሄንን አይዲያ ያመጡት እንደዚህ ያለ እንግሊዝ ውስጥ ያለ ህብረተሰብ ስላለ ይሄ እዚህ ጋር ደግሞ ስለ ሃይሚ የምናውራ ስለ ሃይሚ ያንተውራ እንዴት ነው ስለ ሃይሚ አውሪ በጣም ንግግር አምናለሁ። ገባሽ? እዚህ ጋር ህይወት ነው ያስኩት፣ ቀልድ አይደለም። ለዛ ለሁሉም ነገር በንግግር አሁን በቃ መደማመጥ መኖር አለበት። እንደ ትልቅ ሰው አንድ እንደ ተማረ ሰው እነሱ አሁን እድሜያቸው ከ18 ዓመት በላይ ነው። ለዛ በንግግር ቢሆን መልካም ነው። ብዙ እናንተ ሁላችሁም ተናግራችኋል። በቃ ያለውን ነገር ተናግራችኋል። እኔ እንደው ሀሳቤ እውነት ልገባ የፈለኩት ይህን ልናገር ነበር፣ ግን እናንተ ተናግራችኋል። ኦኬ አሁን ያንቺ ሀሳብ አንቺ በሃይሚ ቦታ ብትኮኚ በንግግር ነው መፍታት የምችይው እንጂ ሌላ ምንም አጀንዳ አታመጭም። ወይ አጀንዳ አላመጣም። ለምን በቃ አዳምጧለሁ። አንዴ ተፈጠረ እስከወደድኩ ድረስ ደግሞ ከነ ምናምኑ ነው የምወደው። ገባሽ? እናመሰግናለን የኔ እናት። እኔ ላውራን ትናታውራዬ ነው እንጨርሳቸው እንጨርስ እነሱ ተፋለሙ ነው መስጠት። አዎ ግድ ነው። ሊቀጥል ቀጥይ ውዴ እና እድሉን ስለሰጣችሁኝ አመሰግናለሁ። ሲቀጥለን ሀይ እቺ እንዴት ነሽ? ቀጥይ ውዴ ቀጥይ። ሶሪ እኔ በሀይሚ ቦታ ቢሆን ማለት ነው ሀይሚ ለምሳሌ እሱ ጋር እዛው ሆና ተነጋግሮ ሁለታቸውም ተነጋግሮ ነው የመጡት። ልጁ ከሆነ ይቀበላሉ፣ ካልሆነ ነፃ እሱ እንዳላደረገ ነው የሆነ ያለው መጀመሪያ ማለት ነው። ግን እኔ በሀይሚ ቦታ ቢሆን በንግግር ያለውን ነገር ከእሱ ጋር ተነጋግሬ ቴኑን ደግሞ ድጋሚ እናደርጋለን እሷ ብላ ነበረች። እሱም እንደዛው ከሀብት ጋር አወርቶ ነበረ። ተመልሶ ደግሞ በአንደርታ ኢትዮ ልጅቷን እንዴት ሊቀበላት ቻለ? ይህችን ነገር እሱን ተመልሳ መጠየቅ አለባት። ጥያቄው ብዙ ጥያቄ ሊኖርባት ይችላል። ግን ቢሆንም ያለው ጥያቄውን ያለውን ሀሳብ ሁሉ እሱ ጋር ብቻው ሆና ከካሜራ ጀርባም ሆኖ ከካሜራ ቤትም ቢሆንም ተነጋግራ ከእሱ ጋር ማፍታት ነው እንጂ ያለባት። ሀይሚ አሁን እርጉዝ ናት እያለ ነው እሷም ብዙ ነኝ ያለች ነው። ከእሱ ህይወት ማውጣትም አትችልም። እቺ ልጅቷ ደግሞ በነሱ ህይወት ውስጥ እነሱን ለማለያየት እና እሷ ሲታለቅስ ለልጅቷ ፍላወር ምናምን አይደለም፣ እሱን በቃ እንዲያዝን እና ከእሷ ጋር እንዲሆን ነው የምትፈልገው። ስለዚህ ያንን ነገር ሀይሚ ያውቃ ከእሱ ጋር ተነጋግራ የራሷ ህይወትን መቀጠል ነው እንጂ ያለባት። ምንም ቢፈጠር ምንም እኔ የምወጣው ማፍቅረውን ሰው ለሰው አዝኜ ለሰው ብዬ አሳልፈ አልሰጥም። ስለዚህ ሀይሚን እንደዚህ መሆን አለባት ብዬ ነው። አመሰግናለሁ። ቴንኪው ናኒ ቀጥይ። እኔም ከነሱ እንደነ ዜድ ነው። ሀይሚ ቆም ብላ ማሰብ አለባት። ጠንካራ መሆን አለባት። መጀመሪያ መረጋጋት አለባቸው። ሁለቱም አብረው መነጋገር አለባቸው። ሀይሚ ሴት ልጅ ናት። ቀላል ነገር አይደለም። ግን መጀመሪያ ላይ አይደለም ብላ አይ በቃ ያላደረገውን ነው የእሱ ያልሆነውን እንትን ያለችው ሲባል ነበረ። ያ ስለሆነ ሊሰማት ይችላል አሁን እንደ ድራማው። ስለዚህ እሷ ቆም ብላ አስባ፣ ሴት ልጅ ናት፣ ጥበብ ያላት እሷ ነች ዋናው ሚናው የምትጫወተው። ለምን ይሄ የምትወደው የምታፈቅረው ሰው ነው። የምታፈቅረውን ሰው ማንም መጥቶ ልጅ አለኝ አብሬ ልኖር በግድ ልጁን አብሮ ማሳደግ አለበት ስል አሳልፋ መስጠት የለባትም። ይሄ ነው ዋናው ትልቁ ነገር እና ሀይሚዬ ቆም ብላ አስባ ይሄን ነገሮች ማስተካከል፣ ብሩኬም ተረጋግቶ ከእሷ ጋር መነጋገር። አጠገባቸው ያሉ ሰዎች አንዳንድ ሰው ነገር የሚያጋግል አለ። ገባሽ? አጠገብሽ ያሉ ሰዎች እነሱን አቮይድ አድርጎ ሁለቱ አንድ ላይ ሆነው
መነጋገር ኮሚኒኬት አድርገው በኮሚኒኬሽን ነው በቃ እንጎላቸው እና በንግግር መተማመን አለባቸው እና ለምን ይሄ ሆነ ልጅቷንም ለብቻ እያሉን እየገነጠሉ አለም አንድ ላይ ሆና ከሱ ጋር ሆና እያነጋገረችው ከዚህ በኋላ ግን ላይፋቸው ውስጥ እሷ እንዳትገባ አድርጋ ልጅቷም የእሱ ከሆነች የእሱ ነው የሚባል ነገር ካለም እንግዲህ ወደፊት እንደዛው በውጭ መርዳት እንጂ ሀይሚ ቆም ብላ አስባ አብራው መቆም ያለባት ነው። ለምን የምትወደውን ሰው አሳልፋ መስጠት የለባትም። እሱም እንደዛ እና አንድ ላይ ነው መሆን ያለባቸው። ብዙ ጊዜ እዚህ አሁን ነጮቹ አንድ ነገር ሲመጣ ፋይት የሚያደርጉት አብረው ነው። ገባሽ? እኛ የአሜሪካን ፕሬዚዳንት አይደል እንደ ቢል ክሊንተን ዋይት ሀውስ ውስጥ ሞኒካን እንትን አድርገዋል ሲባል ሚስቱ ናት። የዛኔ ምን ብትበሳጭም አብራው የተገኘችው ከጎኑ እና ያ ነው እና አሁንም ያ ሀይሚና በቃ ሀይሚዬ መቆም ያገኙ በድራማው እና ያው እውነት አይደለም ግን ለድራማው ቢሆን ሴት ልጅ ስትሮንግ ሆና የምትወደው የምታፈቅረውን ለወደፊቱ ያለውን ህግ በስነስርዓት መነጋገር ገባሽ? ያለውን ነገር ክሊር ማድረግ ለምን እንደደበቀ ለምን እንደዚህ እንደፈራ ለምን መናገር ይችላል እንዳልፈለገ ይህ ሁሉ አብረው መወጣት መነጋገር አለባቸው ነው ብለው። ኦኬ የኔ እናት ምርጥ ንግግር፣ አስተማሪ የሆነ ንግግር ተናግረሻል። የራስ ሀሳብ ማን አለ ሌላ? እኔ ላውራ? እኔ እናንቺ ቀረን። ሀይሚ ቀጥ ሂጂ ዛሩ አዲስ የገባችውም አለች። አንድ ያስገቡ ይብላለኝ በኋላ ታውራ። ኦኬ አውሪና ታወራለች። እኔ በሆን ማለት ነው እኔ በሀይሚ ቦታ በሆን ብዙ የምጠይቀው ነገር ሊኖረኝ ይችላል። ግን ደግሞ እኔ የምጠይቀው ምንድን ነው? ቃል ገብተናል፣ ቃል ገብቶልኛል፣ ቃል ገብቼለታል። ግን አንደኛ ጥያቄ ለምን ጥሎኝ እንደሄደ ምክንያቱ ምን እንደሆነ ጠይቀዋለሁኝ። ቁጭ ብሎ እንዳብራራልኝ እና እንዳስረዳኝ አንድ እፈልጋለሁኝ። መጫጫ መነጋገር ካሜራ በሌለበት እጠይቀዋለሁ። ለምን ጥሎኝ እንደሄደና ለምን ዝም እንዳለኝ እሱን ጠይቀዋለሁ። አንድ ሁለተኛ ነገር ደግሞ ምንም ይሁን ልጁ የእሱ ሆኖ እርግጠኛ ሆኖ እሱ አምኖ እንኳን ቢቀበል እኔ ደግሞ ሁለተኛ እንድመረመርልኝ አስደርገዋለሁ። እኔን የሚወደኝ ከሆነ እኔን የሚያፈቅረኝ ከሆነ የወደፊት ሚስቱ መሆን ከሆነ ሁለተኛ ይህን ያስመረምራለን። እርግጠኛውን አውቄ በአይኔ ካየሁ በኋላ ልጁን አምኜ ልቀበለው እችላለሁ። እቀበለዋለሁ፣ ከጎን እሆናለሁ። ምክንያቱም እሱን ስለምወደው ስለማፈቅረው እንድለየኝ ስለማልፈልግ። ነገር ግን ልጁን መቀበል ያለ መቀበሌ ሳይሆን እኔ የሚያሳስበኝ ልጅቷ የመጣችው የልጅ እናት ከመሀላችን እንዳስወጣትና እሷን ደግሞ እኔ ላይ ምንም እንዳደርስብኝ እንዳስደርግልኝ እነግረዋለሁ። ምክንያቱም እኔ ልጁንም አምኜ ተቀብዬ እሱ ጋር በሆንኩ ሰዓት እሷ እየመጣች የልጅ አባት ነህ፣ አንተ ጋር መኖር እፈልጋለሁኝ፣ አንድም ቃል እንድትተነፍሽ አልፈልግም፣ አንድም ቃል እኔ እንድትናገረኝ አልፈልግም። ይህንን እንድናገርልኝ አደርጋለሁ። እሷን ካስቆመልኝ፣ እሷ በሁለታችን መካከል ካልገባች፣ እሱ ለልጁ የሚያደርገውን ነገር ያደርጋል፣ ልጁን የሚገባትን ያደርጋል። የምታድገው በድሏ ነው። ማገዝ ያለበትን ያግዛል። እኔ ደግሞ ከባለ ጋር ህይወቴን እኖራለሁ። ነገር ግን እየኖርኩኝ እያለ እሷ መእታ እኔን የምረብሽ ከሆነ እሷ ጋር እኔ ነገር የለም፣ እሷ ጋር አልጨቃጨቅም። ምክንያቱም የሚያስቆመው እኔ ሳልሆን እሱ ነው የሚያስቆመው። ሁለተኛ በህይወቴ እንዳትመጭ፣ ይቺ ሚስቴ ናት፣ የልጆች እናት ናት፣ ህይወቴን እንዳትበጠብጭ ብሎ በፈለገበት መንገድ መናገርና ማስቆም የሚችለው እሱ ነው እንጂ እሷ በመጣይ ሰዓት እኔ መጋፈጥ አልችልም። ያመጣው እሱ ስለሆነ ይህንን ጣጣ እሱ እንዲያስቆምልኝ፣ እኔ እጫፍ ላይ እንዳደርስ፣ ህይወቴን እንዳትበጠበጥ እንዳስደርግልኝ እነግረዋለሁ። ከዛ በኋላ ያለውን ህይወት እኖራለሁ። የምጠይቀውን ጥያቄ ይመልስልኛል፣ እሷን ያስቆምልኛል። ልጁን አምኖ ከተቀበለ ምንም ማድረግ አይቻልም። ለምን አልፈልግህም ብዬ ብል እወደዋለሁ። እንድለየኝ አልፈልግም። ህይወቴን ደግሞ እየመጣ በየደቂቃው በየሰዓቱ እንድታመሳቅል ደግሞ አልፈልግም። የመጨረሻና ዋና ጥያቄ የምጠይቀው ይህም ብቻ ነው።
ሁሉንም ነገር አምኜ እቀበልሃለሁ፣ አንተ ጋር እኖራለሁኝ። ግን ጫፌ እንዳትደርስ በየሄድኩበት ማየትም አልፈልግም። እኔ ባለሁበት እንድታሸማቅቀኝም እንድትናገረኝም አልፈልግም። እሱን ካስቆመልኝ ሰላም ኑሬን እኖራለሁ፣ እሱ ጋር ወደፊት እኖራለሁ። ልጁን መርዳት ያለበትን ይረዳል፣ ታድጋለች፣ እኔም እኖራለሁ። ይሄ ነው የምወስነው እንጂ ሌላ ነገር ልል አልችልም። ምክንያቱም በቃ ይች ልጅ ተወለደች፣ የእሱ ተሆነች። እንግዲህ ምንም ላደርገው አልችልም። በቃ አምኜ መቀበል አለብኝ። ግን አምኜ የምቀበለው መቼ ሁለተኛ አስመርምሬ ቁርጥ ማወቅ አለብኝ እንጂ አንድ ስለተመረመረ እሱ አምኖ ስለተቀበለ እኔ አምኜ አልቀበልም። ይሄ ነው የኔ። አመሰግናለሁ። እናመሰግናለን። እማ ሚለው የገባሽው አለች። ከናኒ ጎን ያለሽው አለሽ አለሽ ውዴ። ኦኬ። ግን እንደ ሀሳብ አዳምጪኝ አዩዬ። አሁን እኔ እዛ ጋር ቁጭ ብያለሁ አይደል? እኔ ፍቅረኛው ነኝ አይደል እንዴ? ፍቅረኛው እስከሆንኩ ድረስ በእናትሽ ህይወቴን ምናምን ሲል ኖ ይሄን አልጠብቀውማ። ከሱ እዛ ጋር እኮ መመለስም አልችልም። ለምን እሷ መመለስ እንዴት ትችላለች? እሱ እኮ ነው አሁን ይሄን ሁሉ እያደረገ ያለው። ቦታ ማስያዝ የሚችለው እሱና እሱ ነው። የጥፋተኛ ባለቤቱ እሱ ነው እንጂ ሀይሚ አይደለችም። ሀይሚ ነገሩ ላይ መግባት የለባትም። በነገራችን ላይ በስትክክል ህይወቴን እስቲ ልምራበት ብሏታል። ህይወቴን ልምራበት እያለኝ አላት ሀይሚ እያለች እዛ ጋር ደግሞ ምንድነው መሰለሽ እንደዚህ የሚባል ነገር የለም። ለምን እኔ ሚስት ወደፊት ሚስቱ የአሁን ደግሞ ያረገዝኩለት አንድ ልጅ ያረገዝኩለት ሚስት እያለው ኧረ በእናትሽ ተይኝ። ለእሷ እንደውም መልስ የሚሆነው ለእኔ እንደኔ እዛ ጋር ቁጭ ብሎ መልስ የሚሆነው ምንድነው? ኦኬ ይሄ ልጅ የኔ ነው ተባለ። አዎ የኔ ነው ተባለ። እንዴ ተቀብያለሁ፣ ሙሉ ለሙሉ 100% እኮ ተቀብያለሁ። እረዳለሁ ማለት የነበረበት እንደ እኔ ነው ማለት የነበረበት የኔ ባል ቢሆን ማለት የነበረበት ዲኤንኤውን አላመንኩበትም። እንደገና ይሰራልኝ። ስለዚህ ታዲያ አሁን እኔ በሀይሚ ቦታ ቢሆን ኮንፊደንስ ይኖረኛል እንደዛ ቢል። አሁን ግን ጥርጣሬ ውስጥ በኋላ የምወስነውን ወስናለሁ። እስካሁን ድረስ ምንም ነገር እየተጠራጠርኩ ስለሆነ ይቅርታ አድርጊልኝ። እንደገና ሀይሚዬ ምርመራው ይደረግልኝ ብሎ ሀይሚን እጇን ይዞ ልጅቷን ስጪ ማለት ነበረበት። እኔ ብሆን የሚደረገው ስለታወቀ ምናልባት ወይ ልጅቷን አታሎ ለመውጣድ ነው ብቻ እንደዛ ያለ እንትን የታየኝ። ግን እኔ ብሆን እንደዛ ነው የምለው። እንደዛ ብሎ አሁን እኮ እኔ የሚያልኩት እኮ እንደዛ ነው። እሱ ራሱ እንኳን አምኖ ቢቀበል እኔ እንዲቀበል አላደርገውም። ሁለተኛ እናስመርምር ነው የምለው። አየሽ፣ በንግግር ሁለተኛ ድጋሚ አስመርምሬ ሁለተኛ ሲወጣ እውነተኛ ከሆነ አምኜ ተቀብዬ እሱ ጋር እኖራለሁ። አየሽ፣ አሁን ባንዴ ሲቀበል ደግሞ እሱ ላይ አልሰማችሁ አይፈልግም። እሱ እኔ ድጋሜ እንዲደረግ አይፈልግም። ልጄ ከሆነች ይቀበላል ብሎ እያለ ነው። እሱ ደግሞ እንዲደገም ስላልፈለገ ሀይሚ ላይ ደግሞ ጥያቄ ይፈጥርባታል። እንዴት ባንዴ ተቀበለ ብላ ጥያቄ ፈጠረባት። እሱ ራሱ ሲጠራጠር አልነበረ እንዴ? የኔ አይደለም በአንዴ ሲቀበል እኮ በጣም ይከብዳል። እሱ አሁን በዚህ ሰዓት እሷ ጠገብ ያለችው እሷ ናት። እኛ አረከዱ ቆይ አንዴ ውዶች፣ እርግቤ ነከዱ እሱም ላይ እሷም ላይ አልፈ እኛ እንደ ማንኛውም እየተወያየን እንጂ ማንም ላይ አልፈርድ ማፍረሳችን እኛ በራሳችን መሆን ያለበት ውይይት ነው እንጂ ማንም ላይ አልፈርድ። መቀበሉ ትክክል ነው ብዬ አላስብም። መፍረድም አንችልም። እኛ እኮ ሁለቱንም ከእናንተ ይበልጥ እኮ እኛም እናቃችኋል። ሀይ የነኛ ኮሜንት ሁለቱ መረጋጋት አለባቸው። እንደኔ ሀሳብ አንደኛ ነገር ይሄ ግርግሩን መረጋጋት አለባቸው። ለራሳቸው ታይም ያስፈልጋቸዋል። አንድ ነገር እኮ ትላንትና የሆነ ነገር ዛሬ መወሰን አትችይም። ባይዘው ይሄ ከባድ ነገር ነው ለመወሰን ራሱ ተነጋግረሽ ነገሮችን ፊክስ ለማድረግ። የእውነት ቢሆን አያረጉትም። የእውነተኛ ነገር ቢሆን እግዚአብሔርን በሁለት ቀን በሶስት ቀን ይወሰን ነገር አይደለም። ይሄ ለምን ስፔስ ያደርጋሉ፣ ይመካከራል ሰው
ከብዙ ነገር አለው እና አይምሯቸው መረጋጋት ይጠብቃል። እንደዚህ ያለ ነገር ላይ በየቀኑ አይወጡም። ስለዚህ እነሱ ያው በሰጡን እንትን ነው እኛ የምንነጋገረው። አሁን ቤተሰብ ታች ያላችሁ እነሱ በሰጡን ርዕስ ነው እና እነሱ የሰጡንን ነው እኛ የምንናገረው። ይሄ ነው። አረ ኮሜንታተሮቹ እኛ እኮ ቡሩክ ከምን በላይ በጣም ነው ደግሞ አይደለም ዛሬ ትላንትም አልፏል ብዙ ነገር ሲያሳልፉ እኛ ሁለቱንም እኩል ነው ሀሳብ አስተያየት ስንሰጥ የነበረው። ኒኒ በእናትሽ አስረጃቸው። አይገባችም። ለምን መሰለህ እነሱ አሁን አትናገሩ ነው፣ ግን ምንድን ነው ሁላችንም በራሳችን ህይወት አስገብተን መናገር አለ። እኔ የሚሰማኝን እኔ ጋር ብሆን እናንተም እታች ያላችሁ እስኪ ራሳችሁ ህይወት ላይ አድርጋችሁ ነገሩን ራሳችሁ ጫማ በራሳችሁ መነጽር ነገሮችን እንዴት ነው የምናደርገው ምንድን ነው የሚሆነው ብለን በአንዴ እንዲህ ዲሳይድ ማድረግ ለሀይሜም ለእሱም ከባድ ነው። ይሄ ቀላል ነገር አይደለም ቢሆን እንኳን። ስለዚህ በዛው ላይ ደግሞ አሁን እነሱ እየሰሩ ያሉት ቢያንስ አስተማሪ ከእነሱ የሚማርም ብዙ ሰው ሊኖር ይችላል። አስተማሪ ከሆነ እዛ ጋ አሁን ስህተቱ እዚህ ጋር ስህተት ነው እዚህ ጋር ትክክል ነው ብለን በራሳችን እይታ እንጂ ነው እንጂ ይሄ ያለ ነው። እኛ ሀገርም ኢትዮጵያ ውስጥም ሚስቱን ምን የመሰለችውን ቤት አስወልዶ አስቀምጦ ሄዶ የሚያስረግዙ ያለ እኮ ነው እነዚህ ልጆች። ሲቀጥል ደግሞ አሁን እነሱ አሁን እኔ አሁን እንደተረዳሁት ሁሉም እንደተረዳው ሲያወራ እኔ አሁን እንደተረዳሁት ስለነሱ አንድ ሰው አንድ ፍቅረኛ ኑሮሽ ወይ ባል ኑሮሽ በሆነ አጋጣሚ ተሳስቶ አንድ ነገር ቢሆን ያንን ችግር ወጥተሽ እንዴት ፈተሽ ህይወትሽ እንደምትኖሪ ነው እየሰሩ ያሉት። ትምህርታዊ ነገር ምሆን አሁን እነዚህ ልጆች ፈተና ውስጥ ነው ያሉት። አሁን እነዚህ ሰዎች ፈተና ውስጥ ናቸው። አሁን ፈተና ውስጥ ናቸው። እርጉዝ ናቸው ብላለች። እርግዝና ፈተና አለ። በዚህ ፈተና ውስጥ ነው ያረገዘችው። ይሄንን እንዴት ነው ማለት የሚችሉት ነው አለ። እሱን አሁን እየነሱ እየተወያዩ ያሉት። አሁን ብሩኬን ምን ተባለ? አሁን ብሩኬ እዚህ ጋር ተበዳይ ነው ያንተ ነው ተባለ፣ አምኖ ተቀበለ። ሁለተኛ ደግሞ ሀይሚ እርጉዝ ናት። አሁን እዚህ ጋር ምንድን ነው ሀይሚና ብሩኬ ከዚህ ችግር ወጥተው እንዴት የራሳቸውን ህይወት የሚኖሩት በምን ወይ ነው ችግሩን የሚፈቱት ነው። ትምህርት ላይ ናቸው፣ ስራ ላይ ናቸው አይደለ? ይሄንን አይዲያ ያመጡት እንደዚህ ያለ ሚስ ውስጥ ያለ ህብረተሰብ ስላለ ይሄ እዚህ ጋር ደግሞ ስለ ሀይሚ የምናውራ ስለ ሀይሚ አውሪ፣ የተሰማሽን አውሪ። ስለ ሀይሚ እኛ ከስድብ ነፃ ከእርግጫ ነፃ የተሰማሽን አውሪ። እኛ ታውሯል ግን ማንም ሀይሚንም ሆነ ብሩኬን ማንም እንዳይናገር በጣም ለልጅቷ አዛኝ ሆናል። ኖ አዳምጭኛ፣ ለልጅቱ አዛኝ የሆነችው ኒኒዬ እኔ ላስረዳቸው ማስረጅ ለምን እኔ እንዴት ተሰማኝ። ሀይሚዬ ለልጅቱ አዛኝ የሆነችው ሴት ልጅ ስለሆነች፣ ሴት ልጅ ደግሞ ህፃን ልጅ ይዛ የእሷንም ማየት ስላልቻለች አዘነች። በዛ ላይ ደግሞ ወንድየው አምኖ ከተቀበለ ሀይሚ ጥፋቷ ምንድን ነው? አዘኔታም ልክ ኑሯ የራስሽን ህይወት ያበላሽሽ አይደለም። እሷ እኮ እዚህ ጋር ልኩ እኮ ምንድን ነው ያለችው? እሷ ሴት ልጅ ናት አይደለ? ሴት ልጅ ናት። ህፃን ልጅ ይዛ እያለቀሰች ነው። ያንን ደግሞ ለምን ታለቅሳለች? ይችሪ ተጎዳይ አምነ ያንተ ከሆነች ተነጋግራችሁ ፍቱ አለች እኮ ሀይሚ። ብሩክን እኮ ተነጋግራችሁ ፍቱ፣ እኔን መሀል አታስገቡኝ አለች። ተክሳታለች እኮ ቀድማ አግኝታት እኮ ተክሳታለች። ቀድማ ሀይሚ እረፍት የለውም ማድረግ ነው አለባቸው። በዚህ ሰዓት ማግኘትም የለባትም ሀይሚ። መቼም ጥሩ ነገር አትመክሪም። አይ ኖ ነገሩ ለድምቀት የተሰጠው ሀይሚ ድምቀቱን እንድታመጣ ምን ላይ ናችሁ? ማሪ ምን ላይ ናችሁ? እስኪ ያሳዩኝ። አሁን ሀይሚኛ ስለ ኮሜንታተሮቹ ምናምን አይደለም አንቺ የተሰማ። አሁን እኛ ስለ ማብራራቱ ታይና አንቺ በሀይሚ ቦታ በኮኝ ያለው ስሜት ተናገሪ። ኮሜንታተሮቹ ምን ይላሉ? አታዳሉ፣ ሁለቱን ብሩክ ብቻ ትበሉ፣ አታዳሉ፣ እኩል ፍረዱ አሉ። እኛ ምንድን ያለ ሲጀመር እንትኑን መንገዱን የከፈተው እሱ ምን አረገች? ሀይሚ የተቀበለው እሱ። ሀይሚ ምን ታርግ?
ቤተሰብ የሚባል ነገር አለ። ቤተሰብ የሚባል ነገር አለ። ከቤተሰብ ጋር ሳያወራ ሳይነጋገር እንዴት ነው ልጅቷን በአንድ ፍታ መቀበሉ? ይሄ ሲጀመር እንደውም በነገራችን ላይ ይኸውልሽ ጥፋቱ የማን ነው መሰለሽ? ይኸውልሽ አንደኛ አደረኩም ሳይሆን ከእሷ ጋር መወያየት ነበረበት። የመጀመሪያ ከሀይሚ ጋር መወያየት ነበረበት። ሁለተኛ ደግሞ ሀይሚ ሄዳ ማግኘት የለባትም። አሁን ሁለቱ ላይ ነው ጥፋት ያለው። ሀይሚ ነው ብሩክ ነው ጥፋቱ ምን ላይ ነው? ከሀይሚ ጋር የመጀመሪያውን መመካከር ነበረበት። ሁለተኛ ደግሞ ሄዳ ሀይሚ ማግኘት የለባትም ነበር። ሁለቱም ላይ ጥፋት አለ። እንትና ጥፋት የለበትም ሳይሆን እሱ ነው የፈለገውን የሚያደርገው። የፈለገውን ያደረገሽ እሱ ነው። አባትነቱን እንትን ያለው እሱ ነው። ከራሱ ጋር ተነጋገሪ ብላ ማሰናበት ነበረባት። ድራማ እየሰሩ ነው፣ በእኛ ላይ ድራማ እየሰሩ ስለሆነ ነው እንጂ ሀይሚ ያለ ካሜራ ሄዳ እሷን ለምን ታገኛለች? ያለ ቡድ ወይም ምንም ያለ ካሜራ እነሱ ስራ ላይ ናቸው። ናንዬ እስቲ አንድ ጥያቄ ልጠይቅሽ ውዴ፣ አንድ ጥያቄ ልጠይቅሽ። የሆነ ነገር እኔ ጥፋተኛ ነሽ ተብዬ ጥፋተኛ ሆንኩኝ አይደለ? ጥፋተኛ ከሆንኩኝ ጥፋቴን ለማረም መንገድ ነው የምፈልገው? ተደብቄ ነው ቤት ውስጥ መቀመጥ ያለብኝ? ናንዬ መልስ መልሽልኝ እናቴ፣ አንቺን የጠየቁት ናንዬ። ምንድን ነው? እኔም ልስማ ውዴ። ያንን ጥፋት ለማስተካከል መንገድ ነው የምፈልገው ቤት ውስጥ ነው መደረግ ያለው? እሱማ ትናንትና እኮ ስህተት ተሰርቷል። መጥቶ እሷን እጇን ይዞ ሄዶ ሀይሚን የፈለገበት ቦታ ቁጭ ብሎ መናገር ነበረበት። ያ የራሱ ጥፋት ነው። ቢሆንም በቃ መረዳዳት አለባቸው። እሷ መረዳት አለበት፣ እሱም መረዳት አለበት። እዚህ ነገር ላይ መረጋጋት አለባቸው። ይህን ነገር ለመፍታት ሁለቱም መረጋጋት አለባቸው። ትክክል ነው ብዬ አላስብም። እነሱ አሁን ሁለታቸው አንድ ስለሆኑ ሁለቱም ከወሰኑ በኋላ ወደ ልጅቷ ጋር ነገሩን ማቅረብ ነው እንጂ ሀይሚ ሄዳ ልጅቷን ለየብቻ ማግኘት የኔና ካዳምጡኝ። አሁን የሀይሚ ተራ ነው። ሀይሚ እስከምታወራ ልንገርሽ ማማሪ ምን ተፈጠረ መሰለሽ? ዛሬ እየሰማሽ ነው? ምን ተፈጠረ መሰለሽ? የኔ እናት መጀመሪያ ማለት ነው ስልክ አለምሳ ተገባበዙና ሁለት ብርጭቆ ሀይልና እዩ ፊት ለፊታቸው አድርገው ንጹህ ውሃቸውን አዘው ከዛ ምን አደረጉ መሰለሽ? ሲጨርሱ ፍጹሜና ብሩኬ እንትሮ ሊሰሩ ወጡ። ላይክ እስከወጡ በኋላ ፍጹሜ ደውልላት እኔ ስልኬን ስለማታነሳልኝ ሲለው ማለት ነው ቡቡዬ እሺ ብሎ ፍጹሜ ደግሞ ደውልላትና ሀይሚዬ ላገኝሽ ፈልግ ነው። የት ነኝ አለ። የት ነሽ ስላት ሰው ጋር ነኝ። የት ሰው ጋር ነኝ? የት ነሽ አሰበችና እዚህ ቦታ ነኝ በቃ እንመጣ። በደቂቃ ዘው ሲገቡ ዘውር ሲል በንድ እዩ ጋር ነሽ አሏት። ከዛ ድንግጥ ጣለችና ሀይሚ ምናለች መሰለኝ ካሜራ ይዛችሁ ደግሞ መጣችሁ ምናምን ሌስ ጎ ማሬ ውዶች። ግን እኔ አንድ ነገር የሚያሳስበኝ ነገር ማያቅ ሰዎች ልጆች አሉ። አንዳንድ የሚያለቅሱት፣ አንዳንድ የራሱን የሚጎዳ ብዙ ልጆች አሉ። ይሄን እኔ የማያቅ ማለት ነው ድራማ እየሰሩ እንዳለ ማያቅ ሰው ብዙ ሰው እየተጎዳ ያለ ሰው አለ። እሱ የሚከታተል እንደኛ ማለት ነው። እና ብዙ ሰው የሚጎዱት ራሳቸው ደደም ሆነው ነው እንጂ የዛሬው ማንም የሚያስጎዳ ቪዲዮ አልሰሩም። እነዚህ ጋር እኔም አሁን እንደ ስራ ነው ብዬ ራሱ አልቆጥርም። ይሄ በቃ የሆነ ሪል ላይፍ ነው። በቃ የምን ሪል ላይፍ ደፋ በጣም ነው ሪል ላይፍ የሆነው አይደለም። ምክንያቱም እየመረረች ሟት ካፈለሽ ከረበችኝ። ይሄ የተሰራ ቪዲዮ እኮ ነው አሁን እየሰሩ ያሉት። መጀመሪያ አሃዱ ብለው ሲሰሩ አብርሃም እና ሩታ ሰሩት። አብርሃም ምን ማለት ልጅ አለው ተብሎ ተሰራ ተባለ፣ በዛ ተባለ። ከነዛ መጣ ደግሞ ሀይሚና ብሩክ ምንም አዲስ ነገር የለው። አታሽቃብ ያለላችሁ ስራ ነው ይስሩት። ሁልሽም አርፈሽ ተቀመጭ።
እንዳትመጪ። ምንም የሚያስለቅስ ምንም የሚያዘቀዝቅ ምንም ነገር ስለ ምሳ በሉ፣ ቪዲዮ ቀረጹ፣ እስዩትም እንትን ጣፋጭ ነገር ሊበሉ ሆኑ። ፍጹም የተነሳ እደርስባታለሁ እሷ ጋር ሆን ተባለ ምናምን 4 ነጥብ ማን ላይ ነው ሙድ የምትይዙ? ራሳችሁ ነፃ ማድረግ ነው። እኔ ምሳላት ስለተቆጠው